አሳ ረብኩም አንየርሐመኩም ብትመለሱ ጌታችሁ ሊምራችሁ ይከጀላል ተውበት አድርጋችሁ ወደ አላህ ብትመለሱ ወኢን ኡድቱም ኡድና ነገር ግን በአመጽ ብትመለሱ እንመለሳለን አለ አላህ በቅጣት እንመለሳለን ይሄ አላህ ቃል ነው ይሄ የአላህ ቃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግረውናል በመጨረሻው አኺሩ ዘማን ላይ የተደበቀበት አይሁዳው የተደበቀበት ድንጋይ አንተ ሙስሊም ሆይ ከጀርባዬ ይሁዲ ያለን አናግደለው ዛፍ ስር ሲደበቅ ዛፉ አንተ ሙስሊም ሆይ ከጀርባዬ ይሁዲ ተደብቋል ናናግደለው ብሎ በዚህ መልኩ ሳር ቅጠሉ ሁሉ በእነርሱ ላይ ጠላት የሚሆንበትና ሙስሊሞች አይሁዶችን አይቀጡ ቅጣት እንደሚቀጧቸው አላህ ነግሮናል ግልጽ አይደለ ወይን ኦቱም ኡድና ለአላህ ምድር ላይ ፈሳድ በመስራት በማመጽ ብትመለሱ እናንተን በመቅጣት እንመለሳለን አለ አላህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመንም በሰሃባዎች ዘመንም አላህ አዋርዷቸዋል የውርደት ልብስም እንዲለብሱ አላህ አድርጓቸዋል ከዛ በኋላ በናዚ ታሪክ እንደሚታወቀው ደግሞ እንደገና አላህ Subhanahu Wa Ta'ala አይቀጡ ቅጣት እንዲቀጡ አላህ አደረጋቸው وهكذا في كل زمان ومكان عندما يفسدون يسلط الله سبحانه وتعالى عليهم عبادا من عنده አሁንም ይሄ የማይቀር ነው ግልጽ አይደለ አይሁዳውያኖች በምድር ላይ ፈሳድ ባመጡ ቁጥር በምድር ላይ ጥፋት ባመጡ ቁጥር የአላህ ቅጣት ከእነርሱ አይጠፋም ይሄ አላህ ቃል ነው ፍልስጤምን ደግሞ መቼም አያጠፉትም ይሄ ሙስሊሞች እርግጠኛ ሊሆኑ ይገባል ግልጽ አይደለ እርግጠኛ ሊሆኑ የሚገባው አያጠፉትም በፍጹም በይተል መቅደስን ምንም ሊያደርጉት አይችሉም በአላህ ጥበቃ ይተበቃል ምናልባት አላህ ሙስሊሞችን ሊፈትናቸው በተለያየ ጊዜ በእነርሱ መከራ እንዲደርስባቸው ሊያደርግ ይችላል ለህክመትን ያዕለማ አላህ ለሚፈልገውና እሱ ለሚያውቀው ነገር ማለት ነው ወኢላ የትኛው ሙስሊም እርግጠኛ መሆን ያለበት አይሁዶች በምድር ላይ ፈሳድ ጥፋት ባስፋፉ ቁጥር የአላህ ቅጣት ከኋላቸው አለ አላህ ይቀጣቸዋል አላህ የውርደት ልብስ እንዲለብሱ አላህ ያደርጋቸዋል ታይብ መቼ በማን አላህ ነው የሚያውቀው ግልጽ አይደለ ነገር ግን እነርሱ ሁሌም ምድር ላይ ፈሳድ ይፈጥራሉ ምድር ላይ ፈሳድ ያስፋፋሉ የአላህ ባሮችን ያዋርዳሉ አላህ ደግሞ መልሶ እነርሱን የውርደት ልብስ ያለብሳቸዋል ይሄ የሱ ቃል ነው በዚህ ላይ ቅወት የለውም ታይብ ነገር ግን ዛሬ ላይ የምናያቸው የኢኽዋን ርዝራዦች የሚሰሩት የአሜሪካ ቅጥረኞች የሚሰሩት ነገር ለሙስሊሞች ድል ያመጣል ብሎ መጠበቅ ይሄ ምስኪንነት ነው ገብቷቸዋል አይደል ዛሬ ከእስር ቤት አውጥተው መሪ ያደረጉት የሐማስ መሪ ያደረጉት ሰውዬ አሚል ነው የነሱ ቅጥረኛ የእስራኤል የአሜሪካና የኢራን ቅጥረኛ በሐማስ ውስጥ ያሉ አመራሮች በሙሉ መመሪያ የሚመጣላቸው ከኢራን ነው በሐማስ ውስጥ እስማኤል ሐንያ ባለፈው ኢራን ወስዳ የፊዳ ሙክት አድርጋ ሰጠቻቸው ለእስራኤላውያኖች አለኝታችን ሲሏቸው የነበሩ መመኪያችን ሲሉ የሙስሊሞች መመኪያ ብለው በጣም ብዙ በጣም አሳፋሪ የሆኑ ሰዎች በአለም ላይ ሞልተዋል ማለት ነው ማንን ኢራንን የሙስሊሞች አለኝታ ብለው የሚያስቡ ኢራን ማለት ራፊዳዎች ናቸው ገብታችኋል ራፊዳ ኢራናውያን ሺአዎች ያ አኺ ራፊዳዎች ማለት ኢራኖች ማለት አቂዳቸውን ታውቃላችሁ አቂዳቸው አቡበከር ካፊር ነው በእነሱ ዑመር ካፊር ነው ገብቷል አይደል ዑመር ካፊር ነው እናታችን አኢሻ ካፊር ነች ሐፍሳ ካፊር ነች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጀሃነም ላይ ብልታቸው ይቀጣል ከዝሙት ከሰራች ሴት ጋር ግንኙነት ስላደረጉ የሚሉ ናቸው ማንን አኢሻ ዝሙት ሰርታለች ብለው አላህ ከሰባት ሰማይ ከአርሽ በላይ ንጹህነቷን ያረጋግጠላት ማለት 9 የቁርአን አንቀጽ አውርዶ ንጹህነቷን አረጋግጦላታል እስከ ቂያማ ድረስ የሚቀራ በቁርአን አንቀጽ ማለት ነው ነገር ግን እነሱ ምን ይላል የነብዩ ብልት በጀሃነም ይቀጣል ከአኢሻ ጋር ግንኙነት ስላደረገ ነው የሚሉት እነዚህ ሰዎች ገባ ቁርአን ይሄ ቁርአን ትክክል አይደለም ነው የሚሉ ቁርአን ትክክል አይደለም ማን ዑመር ማለት ጣዖት ነው የሚሉ አቡበከር ማለት ሸይጣን ነው የሚሉ ሰዎች ማለት በእነርሱ እምነት ውስጥ ለመግባት መጀመሪያ ዑመር ካፊር ነው ማለት ካላልክ አቡበከር ካፊር ነው ካላልክ በእነሱ እምነት በእነሱ አቂዳ ውስጥ አትገባ
አቡበከርና ዑመርን ወዳለሁ የሚል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ወዳለሁ የሚል አይሻን ወዳለሁ የሚል ሰው እንዴት ኢራኖችን የሙስሊም አለኝታዎች ይላል? በምን ሂሳብ ነው? ያ አኺ በዓለም ላይ በሙስሊሞች ላይ የደረሱ መከራና ስቃዮች በሙሉ የመግቢያ በራቸው ራፊዳዎች ናቸው። የመግቢያ በራቸው ማለት ነው። ታሪክን አጥኑ። ከዑመር መገደል ጀምሮ ማለት ነው። አቡ ሉዕሉዓት አልመጁሲ ነው ዑመርን ሰላት እያሰገዱ እያለ ጨቅጭቆ የገደላቸው። ከሳቸው ይሁዲ ነው። ከሳቸው መገደል ጀምሮ ከዚያ በኋላ የዑስማን መገደል፣ የአልይ መገደል ማን? እነዚህ ሺዓዎች ናቸው። ገብቷቸዋል? ራፊዳ አብዱላህ ኢብኑ ሰባ አስላቸው ከአይሁድ ጋር ነው የሚገናኘው። ራፊዳዎቹ አልይን እንወዳለን የሚሉ ማለት ነው። አልይን እናመልካለን የሚሉ አልይን ነው አላህ ነው ያሉት። አልይን አላህ ነው። ጅብሪልም ኻኢን ነው የሚሉት። ከዳተኛ ነው። አላህ ወደ አልይ ነበር የላከው፣ እሱ ግን ወህዩን ወደ መሐመድ ወስዷል ነው የሚሉት። ጅብሪልን እኮ ገብቷቸዋል? እነዚህ ናቸው ያንተ አለኝታ፣ እነዚህ ናቸው የሙስሊም አለኝታ። ሃኡላይ ከፈራ አንድ ሱኒ የሆነ የሱኒ ሙስሊም የሆነ ሰው ቢያገኙ አሁን ከነ ህይወቱ ነው የሚቀብሩት። ከነ ህይወቱ ማለት ነው። ከነ ህይወቱ ነው የሚቀብሩት። አባት ሴት ልጁ ወይ ወንድ ልጁ የሱኒ ሙስሊም ቢሆን ወቅቶ ተቀጥቅጦ እንዲገደል ያደርጋል። ተቀብሮ ማለት ከነ ህይወቱ ይቀበርና ተቀጥቅጦ እዛው እንዲገደል ነው የሚያደርግ። በቤተል መቅደስ በረንዳ ላይ በአንድ ቀን 70,000 ሙስሊም እንዲታረድ ያደረጉ ሰዎች ናቸው። በሞንጎሊያዎች አማካይነት 2 ሚሊዮን ሙስሊሞች እንዲታረዱ ያደረጉ ሰዎች ናቸው ኢራኖች ማለት። ዛሬ ፍልስጤም እነሱ ነፃ ሊያወጡ ነው። ፍልስጤማውያኖችን ነፃ ሊያወጡ ወላሂ የኢራን ባለስልጣኖች ይሄ ነገር እንደሚከሰት ያውቁ ነበር። ተኽጢጥ ነበር። በእስራኤል በአሜሪካና በኢራን አማካይነት የተሰራ ተኽጢጥ። ምንድን ነበር የተፈለገው? ሐማስ ይሄ ኦፕሬሽን እንዲያደርግ የቤት ስራ ተሰርቶ ተጨርሶ የተሰጠው ነው ለሱ ለሐማስ ማለት ነው። በማን አማካይነት? በመሪያቸው አማካይነት ማለት ነው። በመሪያቸው አማካይነት ያህያ ሲንዋር የሚባለው ማለት ነው። ያህያ ሲንዋር የሚባል ከእስር ቤት 20 ዓመት እስር ቤት የነበረ የምንም ታሪክ የሌለው በግድ በሐማስ ውስጥ ስንት ጊዜ ምርጫ ሲደረግ 4 ጊዜ አይቻልም ብሎና አሜሪካ ያህያ ሲንዋር እሱ እስኪያልፍ ድረስ ማለት ነው። መጨረሻ ላይ በጉልበት እሱ እንዲሆን አደረጉት። በመቶ ሺህ የሚቆጠሩ የፍልስጤም ወጣቶች ከሱ ቅጣት ሸሽተው አምልጠዋል፣ ካገር ተባረዋል። እሱ የሐማስ መሪ ሲደረግ ለእስራኤል እንዲያገለግል ለአሜሪካ እንዲያገለግል እንጂ እስራኤልን ፍልስጤምን ነፃ ሊያወጣ አይደለም። ፍልስጤማውያንን ነፃ ሊያወጣ ቤተል መቅደስን አክሳን ከአይሁዶች ሸርና ተንኮል ነፃ ሊያወጣ አይደለም ስራው ስላልሆነ ማለት ነው። ገብቷችኋል? እያንዳንዱ ከዚህ በኋላ የሚደርሱ መከራና ስቃዮች በሙሉ በአይሁዶች ቅጥረኞች ነው በሙስሊሞች ላይ መከራ እየደረሰ ያለው የትኛውም ዓለም ላይ ማለት። ስለዚህ ዛሬ ፍልስጤማውያን ዛሬ በእሳት እየነደዱ በእሳት እየተቃጠሉ ህፃናቶች እየተቃጠሉ አዛውንቶች እየተቃጠሉ መሸሽ የማይችሉ እናቶች እየተቃጠሉ እነርሱ ጉድጓድ ውስጥ እየኖሩ ምን ይላል የፍልስጤም ጉዳይ ለአንድ ቦታ ላይ ካልደረሰ የአሜሪካንንና የእስራኤልን አረንጓዴውም ደረቁም ነገር በሙሉ እናጠፋዋለን ይላል። እስራኤልና አሜሪካኖች ለያህያ ሲንዋር ጥበቃ ያደርጉለታል። ለያህያ ሲንዋር ለምን እንዲሳደብ ይፈልጋሉ? እሱ እንዲህ አይነት ወሬዎችን እንዲያወራ ይፈልጋሉ። እንዲህ አይነት ወሬ ካልተወራ ማቃጠል አይችሉም፣ መግደል አይችሉም፣ መረሸን አይችሉም። እነርሱ እንዲሳደቡ ነው የሚፈልጉት እኮ ይጠብቁታል። ያህያ ሲንዋር ይጠብቁታል። በሚፈልጉት ሰዓት ግን ስራቸውን ይሰራሉ። በሚፈልጉት ሰዓት እስቲ ዛሬ ያህያ ሲንዋር በዚህ መልኩ ይሄ ሁሉ ሲፈነጭ ይሄ ሁሉ ሲሳደብ እነርሱ ለፍልስጤማውያኖች ምን አተረፈላቸው? በዚህ መልኩ እየተማገዱ እየነደዱ በፍርስራሽ ውስጥ እየቀሩ ምንድን ነው ያገኙት? እስኪ ምን የነብዩ ተከታዮች ናቸው እነዚህ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካን እምወድሽ ሀገር የነበርሽ ህዝቦች ባያባሩኝ ኖሮ ብለው እኮ ነው ተመልሰው እያዩዋት ወደ መዲና የሸሹት። ለምን 1400 ብርቅዬ የእስላም ልጆች አቡበከር፣ ዑመር፣ ዑስማን፣ አሊ ያሉበት ጦር ይዘው ከሙሽሪኩል አረብ ጋር
ምን አይነት ስምምነት ነው ያደረጉት? ሊማዳ ለምን? የሙስሊሞች ደም እንዳይፈስ፣ ህፃናቶች እንዳያልቁ፣ እናቶች እንዳያልቁ፣ ሽማግሌዎች እንዳያልቁ እንጂ እነሱ ቢሞቱ የጀነት ለመሆናቸው ጥርጥር አለው እንዴ? የለውም። ነብዩ በመሐከላቸው እያሉ ወህይ እየመጣ እነዚህ ብርቅዬ የእስላም ልጆች ኹለፋኡል አርባዓ ኹለፋ አራሺዲን አልአርባዓ በመሐከላቸው እያሉ ግን የአላህ መልእክተኛ ላ አይሆንም አሉ። ከነሱ ጋር አንዋጋም አሉ። ዛሬ ምን ይዞ ነው ያህያ ሲንዋር እነዚህን አዛውንቶች፣ ሽማግሌዎች፣ ህፃናቶች በዚህ መልኩ በእሳት እንዲቃጠሉ እያደረገ ያለው? ማንን ተከትሎ? አይሁዶችን ተከትሎ። የነሱ የቤት ስራ እየሰራ ነው። የእስራኤላውያን፣ የአሜሪካዎች፣ የእንግሊዝና የኢራንን ተልእኮ እያስፈጸመ ነው። በእነዚህ ሰዎች ፍልስጤማውያን ድል ያገኛሉ ብላችሁ እንዳትጠብቁ። ነገር ግን አላህ ይበቀላል፣ አላህ ያዋርዳቸዋል። እኛ በአላህ ቃል እናምናለን፣ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል እናምናለን። አይሁዳውያን፣ ምዕራባውያኖች አላህ የዋጋቸውን ይሰጣቸዋል። የእነዚህ ሙስሊሞች ደም አላህ ይበቀላል። በዚህ እናምናለን በአላህ ፍቃድ ኢንሻአላህ። ከዛ ውጪ ግን በእነዚህ የሰው ሬሳ በሚሸጡ ኢኽዋኖች ሀገራችንም ውስጥ የሰው ሬሳ የሙስሊሞችን ሬሳ ነው የሸጡት ኢኽዋኖች። በእነሱ ድል እናገኛለን ብላችሁ እንዳትጠብቁ። በኢኽዋኖች ድል እናገኛለን ብለህ የምትጠብቅ ከሆነ ዋጋ የለህም። ሬሳ ይሸጥልሃል። ሬሳን ነው የሚሸጡት። ተነስ ብሎ አስነስተውት እኮ የሀገራችንን ወጣት ሬሳውን ከሸጡት በኋላ በሬሳው ነግደው እኮ ነው ከአህባሾች ጋር አንድ እጅ ለእጅ ተያይዞ አንድ ነን ያሉት። ሬሳ የሚሸጡ ናቸው። በአንተ ሬሳ የሚነግዱ ናቸው ኢኽዋኖች። በየትኛውም ዓለም ከነሱ ድል እናገኛለን ብለህ እንዳትጠብቅ። እስልምናም ድል አያገኝም፣ ሙስሊሞችም ድል አያገኙም። ነገር ግን እኛ ወደ አላህ ከተመለስን፣ የነብዩን ሱና ከያዝን፣ በተውሂድ ላይ ከሆንን አላህ ድል ይሰጠናል። አላህ ሙስሊሞችን የበላይ ያደርጋል። የሚሆኑት ግን እነርሱ ለአላህ ትእዛዝ እጃቸውን ሲሰጡና ከወንጀል በሚርቁበት ጊዜ ነው።